እንደ ሲሲሊ ማፊያ በማጭበርበር ስሙ የናኘ ወጣት ነው። ከሞት መንጋም 3 ጊዜ አምልጧል። 3 ጊዜ ደግሞ የሞት ፍርድን ተቀብሏል። የዛሬው ቲክቶከር ብሎም መጽሐፍ ጸሐፊ መሆን ችሏል። በ1980ዎቹ መጨረሻም በ1990ዎቹ መጀመሪያ በስጋትም በፍርሃትም በጀብድም ስሙ ከሰዎች ምላስ የማይጠፋ ስም ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሳይቀሩ በፓርላማ ስሙን ጠርተውታል። ከመርካቶም እስከ ዱባይ በዝርፊያው ይታወቃል። 3 ጊዜም የሞት ቅጣት ተበይኖበታል። በ7 ጥይት ተመቶ ከአስክሬን ሳጥንም ዘሎ ተነስቷል። 5 ጊዜ ከሞት 4 ጊዜ ከእስር አምልጧል። ይህ ልብ ወለድ አይደለም፣ እውነተኛ ታሪክ ነው። መንገዳችን ሊመለከተው ወዷል። አብራችሁን ቆዩ። በ2016 ዓ.ም ወጣት ቲክቶከሮች በኢትዮጵያ አየር መንገድ ወደ መቀሌ ለመሄድ ተሳፍረዋል። ውረዱ ሲባሉ አንወርድም ይላሉ። አንወርድም የሚለውን ክርክርም ቀጥታም በቲክቶክ ያስተላልፉታል። ጆን ዳንኤል በሚባል ቲክቶከር አማካኝነት አንወርድም፣ የምታደርጉትን ሁሉ በቀጥታም ለህዝብ እናሳያለን እያሉ የሆነውን ነገር ሁሉ በቀጥታም ስርጭት አስተላለፉ። መንግስት ወጣቶችን በሽብር ከሰሳቸው። ከተከሳሾች መካከል 4 የሚደርሱ ወጣቶችን ጨምሮ ጆን ዳንኤልና ሌላ በ28 ወንጀሎች ከዚህ በፊትም የተወነጀለ ሰው አብሮ ነበርም። መንግስት ወጣቶችን በሽብር ከሰሳቸው። ከተከሳሾች መካከል 4 የሚደርሱ ወጣቶችን ጨምሮ ጆን ዳንኤልና ሌላ በ28 ወንጀሎች ከዚህ በፊትም የተወነጀለ ሰው አብሮ ነበርም። ከ1990 በኋላ ዳግም መነጋገሪያ የሆነውም በዚህ ወቅት ነበር። በአቪዬሽን ህግ ጥሰት ወንጀል ተጠርጥረው በቁጥጥር ስር ከዋሉት መካከል ኤልያስ ድሪባ በዳኔ የተባለው ተጠርጣሪ ከዚህ ቀደም በአዲስ አበባ ከተማ በተለያዩ ከባድ ወንጀሎች ተከሶ ዳዊት ድሪባ በዳኔ በሚል ስም 3 ጊዜ የሞት ፍርድ የተፈረደበት ተደጋጋሚ ወንጀለኛ መሆኑን ፖሊስ በወቅቱ ገለጸ። ዳዊት ድሪባ በአዲስ አበባ ከተማ ከ1989 ዓ.ም ጀምሮ እስከ 1999 ዓ.ም በተለያዩ ከባድ ወንጀሎች ተከሶ ዳዊት ድሪባ በዳኔ በሚል ስም 3 ጊዜ የሞት ፍርድ የተፈረደበት ተደጋጋሚ ወንጀለኛ መሆኑን ነው ፖሊስ በወቅቱ ይፋ ያደረገው። የፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ታህሳስ 25 ቀን 1999 ዓ.ም በዋለው ችሎት በዘረፋ፣ በቅሚያ፣ በሌብነት፣ በቤት ሰብሮ ስርቆትና በደንብ መተላለፍ በዕድሜ ልክ ጽኑ እስራት እንዲቀጣ መወሰኑን ከፖሊስ የምርመራ ማህደር ማረጋገጥ መቻሉ ተመላክቷል። ከ17 ዓመት እስር በኋላ በ2010 ዓ.ም የፖለቲካ እስረኞች ሲፈቱ ዳዊትም አብሮ ተፈታም። በኮከብ ሌብነቱ የሚታወቀው ዳዊት ድሪባ በ2010 ሲፈታ በፖለቲካ አመለካከቴና በብሔሬ ምክንያት ያላግባብ ታስሬ ነበር በሚል ለኢቲቪ ቃለ መጠይቅ ሰጠም። ነገሩ ግን ሌላ ነበር። ያኔ በለውጡ ሰበብ የታሰረ ሁሉ ጨዋ፣ የታሰረ ሁሉ ለሀገር አሳቢ፣ መንግስት ያደረገው ሁሉ ወንጀል ተደርጎ ስለሚታሰብ ዳዊት ለሀገር አሳቢ፣ ዳዊትን ያሰሩ የጸጥታ ኃላፊዎች ደግሞ ጸረ ሰው ተደርገው ተፈረጁ። መቼም ጊዜ ሁሉን ያደርጋል። ኤልያስ ድሪባ በዳኔ፣ ጀማል ኑሩና ዳዊት ድሪባ በዳኔ የሚሉ ስሞችን በመጠቀም 11 የጦር መሳሪያ ዝርፊያ ወንጀል፣ 6 ቅሚያ ወንጀል፣ 3 ሌብነት ወንጀሎች፣ 3 ሰው የመግደል ወንጀል፣ 2 ስርቆትና ቤት ሰብሮ ስርቆት ወንጀሎች፣ 1 በሐሰተኛም ሰነድ መገልገል ወንጀል፣ ከእስር የማምለጥ ወንጀልና 1 ደንብ መተላለፍ የወንጀል ሪከርድ፣ በአጠቃላይ 28 የወንጀል ሪከርዶች ያሉበት ወንጀለኛ መሆኑን የሚያውቁት ግን ብዙዎች ቢሆኑም በወቅቱ ታዋቂውን ሌባ ነው ለማለት በሀገራዊ ለውጡ ስካርና ጭፈራ ምክንያት ይደፍር አልነበርም። በ2001 ዓ.ም የፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መጋቢ 24 ቀን በዋለው ችሎት 6 መዝገቦችን 3 ጊዜ አጣምሮ 3 ጊዜም በሞት እንዲቀጣ ውሳኔ የተላለፈበት መሆኑን ከፖሊስ የምርመራ ማህደር መገንዘብ መቻሉን የፌዴራል ፖሊስ የምርመራ መዝገብ ያስረዳል። ስርቆት፣ ማጭበርበር፣ ማታለልን ዳዊት የጀመረው ገና በ10 ዓመቱ መርካቶ ላይ ነው።
በ15 ዓመቱ 15 ጊዜ በፖሊስ ተይዞ እድሜው ያልደረሰ በሚል ከእስር ተፈቷል። እንደገና የፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ሚያዝያ 30 ቀን 2000 ዓ.ም በዋለው ችሎት በጦር መሳሪያ የታገዘም የዘረፋ ከእስር ቤት የማምለጥና በሌብነት ወንጀል የዕድሜ ልክ ጽኑ እስራት ቅጣት ያስተላለፈበት መሆኑም ይታወቃል። ዳዊት ከቃሊቲ ማረሚያ ቤት 4 ጊዜ ከማምለጡ ባለፈም ከፖሊስ ጣቢያም 7 ጊዜ አምልጧል። በ2001 ዓ.ም ስመ ብዙ አጭበርባሪው ዳዊት ይግባኝ ጠይቆ ሞት ፍርዱ ወደ ዕድሜ ልክ የተቀየረለት ቢሆንም በድጋሚ ይግባኝ በማለቱ ቅጣቱ ወደ 25 ዓመት ተቀንሶለት ለ17 ዓመታት በማረሚያ ቤት ከቆየ በኋላ በይቅርታ በ2010 ዓ.ም ተፈቷል። ዳዊት ሲፈታም የፖለቲካ እስረኛ ተብሎም ነበር። ዳዊት መርካቶ ላይ 2 ሚሊዮን ብር በቀን ዘርፎ በጸጥታ ኃይሎች ይደረስበታል። ዳዊትም ተረጋግቶም በያዘው ሽጉጥ መታኮስ ይጀምራል። ህዝቡም በአዲስ አበባ መፈንቅለ መንግስት ተደረገ እያላወራም በወቅቱ ዳዊት 3 ፖሊሶችን አቁስሎ እሱም በ7 ጥይት ተመቶ አስክሬኑ ወደ ዳግማዊ ምኒልክ ሆስፒታል ይገባል። በሸራ ታስሮ ከአስክሬን ክፍል ዳዊት ነቃም። መንቃት ብቻ ሳይሆን ከእስርና ከሞት አመለጠም። ልክ የቃሊቲ እስር ቤትን እንዳመለጠው ሞትንም ዳዊት አመለጠው። በዚህ ወቅትም ነበር ዳዊት ወይም ኤልያስ፣ ኑሩ ወይም ማሩ ዝናው የናኘው። ስሙን እየቀያየረም አንድ አይነት ተግባር ያለው የሸዋሾው ሰው ዳዊት ከሞት አምልጦም በወሩ የሜታ ቢራን 1 ካሶኒ ጭነት መሃል አዲስ አበባ ላይ አስቆሞ ወደ 600 ሺህ ብር ገንዘብ ዘረፈም። ይህ ዘረፋ የተፈጸመው በ1999 ዓ.ም ነበር። በወቅቱ 600 ሺህ ብር ትልቅ ህንፃ ይገዛል። በዚሁ ዓመት መርካቶ ወርቅ ቤት ገብቶ ሲዘርፍ ባለንብረቱ ነቅቶበት በሽጉጥ ገደለው። ይህን ሁሉ በማድረጉ በ1999 መጨረሻ ፖሊስ ይዞት የሞት ቅጣት ይጥልበታል። ማፊያው ዳዊት የሞት ቅጣቱን የወቅቱ ፕሬዝዳንት ግርማ ወልደ ጊዮርጊስ አልፈርምም ወይም አላጸድቅም በማለታቸው ወደ ዕድሜ ልክ እስራት ይዞርለታል። የዕድሜ ልክ እስራቱንም በይግባኝ ወደ 25 ዓመት እስራት እንዲወርድለት ተደርጓል። ከዚያም በ2010 ወጣቶች ታግለው የኢህአዴግን መንበር ሲወዘውዙት ዳዊትም ራሱን እንደ ፖለቲከኛም እስረኛ ቆጠረም። ከነ ጀነራል አሳምነው ጽጌም ከነ እስክንድር ነጋም ከባለሀብቱም ወርቁ አይተነው ጋርም አብሮ ተፈታም። በ52 ዓመቱም ገናም የወጣት ቁመና ያለው ዳዊት ከ2010 በኋላ በድርጊቱ ተጸጽቶ ወደ ቤተ ክርስቲያን ዞሮ ጸሎተኛ ለተቸገረ የሚረዳ አዛኝ ሰው ሆኗል። ከ2014 ዓ.ም ጀምሮ ወደ ቲክቶክ በመምጣት ከወንድሙ ልጅ ከጆን ዳንኤል ጋር ሆኖ ተጽዕኖ ፈጣሪ ሆኗል። በ2016 ዓ.ም ወደ መቀሌም የሻደይን በዓል ለማክበር ሲሄዱ በአየር ንብረት ምክንያት አውሮፕላኑ አይንቀሳቀስም ውረዱ ሲባሉ አምባጓሮ በመፍጠራቸው እነ ጆን ዳንኤልና አጎቱ ዳዊት ድሪባ ከ1 ዓመት ከ4 ወር እስር በኋላ ከእስር ወጥተዋል። ለዳዊት ይሄ እስር 29ኛው ሲሆን ዳዊት ታህሳስ 11 ቀን 2018 ዓ.ም የመጣሁበትን የህይወት ውጣ ውረድ የሚያሳይ መጽሐፍ ከእስር ቤት ጽፌም አጠናቅቄያለሁ ብሏል። ወጣቱ ከውድቀትም ከመጥፎ ድርጊትም መጥፎ ድርጊት ይዞት ከሚመጣው መዘዝ ይማር ዘንድ የ52 ዓመቱ ዳዊት መጽሐፍ ጽፎ ከሰሞኑም ይፋ አድርጓል። ዳዊትና ጆን ዳንኤል በቀጥታም በቲክቶክ ከእስር በኋላ በተገኙበት ወቅት በቀጥታ ስርጭት 130 ሺህ ሰው የተከታተለው ሲሆን በ24 ሰዓት ውስጥም ወደ 3 ሚሊዮን ሰው ተመልክቷቸዋል። ይህም እይታም በኢትዮጵያም በአፍሪካም የመጀመሪያው ሲሆን ተከታታዮች ለነ ጆን ዳንኤልና ዳዊት ድሪባ በቲክቶክ አማካኝነት ወደ 2 ሚሊዮን ሽልማት ሰጥተዋል። በዚህ መድረክ ዳዊት ድሪባ የግድያ የእስር የማጭበርበር ታሪኩን በስሱ አውርቶ ብዙዎች ተቀብለውታል። በ2001 ዓ.ም ጠቅላይ ሚኒስትር መለስ ዜናዊ የጠፋ ንብረቶቻችን ለማስመለስና ጥበቃ ለማድረግ ከፍትህና ጸጥታ ተቋማችን ይልቅ
አንዱ ዳዊት ድሪባ ይሻል ነበር ሲሉ ተናግረውም ነበር። ዳዊት በተደጋጋሚ የፍትህና የጸጥታ ተቋማትን በማታለል ስለሚታወቅ መለስ ዜናዊ የጸጥታና የፍትህ ተቋማት ጠንካራ አይደሉም ለማለት የዳዊት ድሪባን ስም በተደጋጋሚ አንስተዋል። ዳዊት ድሪባ ቅዳሜ መርካቶ ሰርቆ እሁድ ዱባይ ሄዶ ተዝናንቶ ሰኞ ይመለሳል። ይህ ባህሪውም ካደረበት የማይውል ከዋለበት የማያድር በመሆኑ አይገመት ያድርጎታል። ወደ ውጭ ወጧል ሲባል ቦሌ ላይ ሰረቀ ይባላል። ታስሯል ሲባል ዱባይ ነው ይባላል። ተገሏል ሲባል በሚሊዮን ብር ዘርፏል ይባላል። ይህ በመሆኑም ዳዊትን እንደ ጣሊያኑ የሲሲሊ ማፊያዎች፣ እንደ ሜክሲኮ ወንበዴዎች፣ እንደ ብራዚል ዘራፊዎች ስሙ ደምቆ መነሳት ችሏል። የኢቲቪ ጋዜጠኛ የነበረው መላኩ ብርሃኑ በ1996 ዓ.ም ዳዊት ሰርቆም የእድሜ ልክ እስራት ተበይኖበት ቃለ መጠይቅ አድርጓል። ጋዜጠኛው እንደሚለው ከሆነ ያኔ ዳዊት ስሙ ኤልያስ ነበር። እናም ከቃለ መጠይቁ በኋላ በዚህ 2 ወር እወጣለሁ፣ ስወጣም አንተን እገልሃለሁ አለኝ። ዳዊት ወይም ኤልያስ እንዳለውም ከ2 ወር በኋላ ከቃሊቲም አምልጦ ወጣ። ስሙን ጀማል ብሎ ሙስሊም መስሎ ደግሞ ማጭበርበር ጀመረም ይላል ዳዊት ድሪባ በዳኔ። ዛሬ 52 ዓመቱ ቢሆንም ገና የወጣት ፊት አለው። በስሎም መጽሐፍ ጽፏል። ፖለቲከኛው አንዱዓለም አራጌ ስለ እስር ቤት ቆይተው በጻፈበት መጽሐፉ ዳዊት ወጣትነቱን በጋንግስተርና በእስር ቤት ስላሳለፈ ትምህርት አልተማረም ነበር። ፊደል ቆጥሮ እስከ መሰናዶ የተማረው ቃሊቲ ከ1999 እስከ 2010 ዓ.ም ነበር ሲልም ከትቧል። ዳዊት ከነ ወርቁ አይተነው፣ ከነ አንዱዓለም አራጌ፣ ከነ ኤርሚያስ አመልጋ ከብዙ ፖለቲከኞችና ባለሀብቶች ጋር በእስር ቤት ጓደኝነት መፍጠሩ እንዲማር እንዳደረገው ራሱ ይናገራል። ጤና ይስጥልን።